አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንዴት ናችሁ? ወደዚህ ቻናል እንኳን ደህና መጣችሁ እያለሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን የምንሰጥ ይሆናል ማለት ነው። ይሄ ቪዲዮ እናንተ ጋር ደርሶ ከሆነ እድለኞች ናችሁ፣ ተጠቀሙበትና ለጓደኞቻችሁም የኦንላይን ትምህርት እንዳለ ለማያውቁ ሰዎች በዩቲዩብ ትምህርት እንዳለ ለማያውቁ ሰዎች ሸር አድርጉላቸው ይህን ቪዲዮ ማለት ነው፣ እነሱ የሚጠቀሙበት። እንዲሁም የኦንላይን ትምህርት መማር የምትፈልጉ በአካልም ሆነ በኦንላይን ትምህርት ማለት ነው ልታናግሩን ትችላላችሁ። በዚህ ባለው ስልክ ቁጥር በልዩ እገዛ በግሩፕም ሆነ በግል ትምህርቶችን እንሰጣለን ማለት ነው። ብዙዎችን እንግዲህ ለውጠናቸዋል። እናንተ ደግሞ መለወጥ ከፈለጋችሁ አናግሩን። ቀጣይ ወደ ቪዲዮ መሄድ ይሆናል። እናንተ እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። እሺ ዛሬ ዋና ቃላቶችን ነው የምናሳያችሁ ማለት ነው። አማርኛውን እናንብብ መጀመሪያ። የኔ ተስፋ፣ የኔ ተስፋ ይላል። የኔ ተስፋ እዚህ ጋር ዋይ ኢ መሆን ነበረባት። ያው ይነበባል ግን እንደዚህ ኢ መኖር ነበረባት። የ ለሚለው ዋይ ኢ ነው የሚሆነው። እሺ ኔ አምስተኛ ፊደል ነው። ኤን አይ ኢ ነው የሚሆነው። ኤን አይ ኢ። የኔ ተስፋ ለሚለው ደግሞ ተ ለሚለው ቲኢ፣ ስ ለሚለው ኤስ፣ ፋ ለሚለው ደግሞ ኤፍኤ። ስለዚህ የኔ ተስፋ ስንጽፍ በዚህ መልኩ ነው ማለት ነው። ዋይ ኢ ኤን ኢ ቲ ኢ ኤስ ኤፍ ኤ ማለት ነው። የኔ ተስፋ ብለን እንደዚህ ብለን እንጽፋለን ማለት ነው። እሺ እዚህ ጋር ስንመጣ የወደፊት ህልሜ፣ የወደፊት ህልሜ ያው እንዲገባቸው የአማርኛ የሚማሩትም ቀስ የማነበላችሁ ማለት ነው። የወደፊት ህልሜ ብለን ስንጽፍ ደግሞ የወደፊት ለሚለው የ ለሚለው ዋይ ኢ፣ ወ ለሚለው ደብሊው ኢ፣ ደ ለሚለው ዲኢ፣ ፊ ለሚለው ኤፍ አይ፣ ት ለሚለው ደግሞ ቲ። የወደፊት ሲጻፍ እንደዚህ ነው። ዋይ ኢ ደብሊው ኢ ዲኢ ኤፍ አይ ቲ የወደፊት። ህልሜ ስንል ደግሞ ህ ለሚለው ኤች፣ ል ለሚለው ኤል፣ ሜ ለሚለው ደግሞ ኤም አይ ኢ ይሆናል ማለት ነው። አይ እና ኢ የሆነበት አምስተኛ ፊደል ስለሆነ ነው። ዋና የወደፊት ህልሜ እንደዚህ ይጻፋል ማለት ነው። የወደፊት ህልሜ። እሺ ወደዚህኛው ስንመጣ ከዛ በፊት ግን ወደዚህኛው መምጣት በፊት ላይክ ያላረጋችሁ ካላችሁ ላይክ አድርጉት። ሰብስክራይብ ያላረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉት። እንዲሁም እስከ መጨረሻው በመከታተል የትምህርት ፍላጎቴ ምን ያክል መታገስ ይችላለሁ ለትምህርት የሚለውን እናንተ ገምግሙበት ማለት ነው ራሳችሁን። ወደዚህኛው ስንመጣ ህይወት በተስፋ ነው ይላል። ህይወት በተስፋ ነው ይላል። እዚህ ጋር ህ ለሚለው ኤች፣ ይ ለሚለው ዋይ፣ ወ ለሚለው ደብሊው ኢ፣ ት ለሚለው ቲ። ስለዚህ ህይወት ሲጻፍ እንደዚህ ነው። ኤች ዋይ ደብሊው ኢ ቲ። በተስፋ የሚለውን ደግሞ እንየው ይሄኛውን። በ ለሚለው ቢኢ፣ ተ ለሚለው ቲኢ፣ ስ ለሚለው ኤስ፣ ፋ ለሚለው ኤፍኢ። ስለዚህ በተስፋ ሲጻፍ ቢኢ ቲኢ ኤስ ኤፍኤ ይሆናል ማለት ነው። በተስፋ እንደዚህ ይጻፋል ማለት ነው። እሺ ህይወት በተስፋ ነው ይላል። ነው ይቅርታ እዚህ ጋር አልተጻፈችም። ነው የምትለው ኤንኢ ዳብሊው ነው የሚሆነው ማለት ነው። እዚህ ጋር እንግሊዘኛ የሚለው መጠበቅ ነው። ግን እናንብበው መጠበቅ እንዴት እንደሚጻፍ። መ ለሚለው ኤምኢ፣ ጠ ለሚለው ቲኢ፣ በ ለሚለው ቢኢ፣ ቅ ለሚለው ደግሞ ኪው። መጠበቅ ይሆናል። ህይወት በተስፋ መጠበቅ ይላል ይሄኛው ማለት ነው። እሺ ወደዚህኛው ስንመጣ ደግሞ ተራዬን ልጠብቅ። ተራዬን ብለን ስንጽፍ ተ ለሚለው ቲኢ፣ ራ ለሚለው አርኤ፣ የ ለሚለው ዋይ፣ ን ለሚለው ኤን። ተራዬን። ልጠብቅ ስንል ደግሞ ል ለሚለው ኤል፣ ጠ ስንል ደግሞ ቲኢ፣ ብ ለሚለው ደግሞ ቢ፣ ቅ ለሚለው ደግሞ ኪው። ስለዚህ ተራዬን ልጠብቅ ስንል ቲኢ አርኤ ዋይ ኢ ኤን ተራዬን፣ ኤል ቲኢ ቢ ኪው ከሆነ ደግሞ ልጠብቅ፣ ተራዬን ልጠብቅ። በዚህ መልክ ይጻፋል ማለት ነው። ስለዚህ ጋር ስንመጣ ለእውነት መኖር
ለእውነት መኖር ግን ለእውነት የሚለውን መጀመሪያ ስናየው ለ ለሚለው ኤልኢ፣ እ ለሚለው ደግሞ ኢ፣ ው ለሚለው ዳብሊው፣ ነ ለሚለው ኤንኢ፣ ት ለሚለው ቲ ለእውነት። መኖር ስንል ደግሞ መ ለሚለው ኤምኢ፣ ኖ ለሚለው ደግሞ ኤንኦ፣ ር ለሚለው ደግሞ አር መኖር ይሆናል ማለት ነው። መኖር። ስለዚህ ለእውነት መኖር ስንጽፍ በዚህ ነው ማለት ነው። እንደዚህ አድርገን እንጽፋለን ማለት ነው። ከዛ በተጨማሪ የኦንላይን ስራ መስራት የምትፈልጉ ካላችሁ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ጊዜያችሁንና ትንሽዬ ደግሞ ኢንተርኔት በመጠቀም መስራት የምትፈልጉ ካላችሁ እዚህ ጋር ያስቀመጥኩላችሁ ቁጥር አለ። ልጅቱን አናግሯት፣ ሸር ታደርጋችኋለች፣ እንዴት መስራት እንዳለባችሁ ታሳያችኋለች ማለት ነው። እድሉን ተጠቀሙበት፣ እንዳይመርጣችሁ እላለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም አለይኩም።